ሰላም ጤና ያስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬ ፕሮግራማችን የምንመለከተው ማዲያትን ማጥፊያ ቀላል የቤት ውስጥ መፍትሄውን እናያለን። እንዲሁም ማዲያን ለመከላከልና ለማጥፋት የሚረዱ ምግቦችን እና መንስኤውን ምንድነው የሚለውን በዝርዝርና በስፋት የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። ዶክተር ናኦም ነኝ። ሰብስክራይብ በማድረግና የደወል ምልክቷን በመጫን ከጤና ጋር የተያዙ ጠቃሚ ጤና መረጃዎችን የማቀርብላችሁ ይሆናል። አብሮነታችሁ አይለየኝ። መልካም ቆይታ። በመጀመሪያ ማዲያት የምንለው ለቆዳችን ቀለም የሚሰጡ ህዋሶች ከመጠን በላይ ሲመረቱ ከተለመደው የቆዳችን ቀለም ለየት ባለ መልኩ የቆዳ መጥቆር ወይም ደግሞ መቅላት ሲኖር ይከሰታል። ይህ ችግር በየትኛው የቆዳ ክፍል ላይ የሚወጣ ሲሆን በአብዛኛው በፊት ላይ ይወጣል ማለት ነው። አንድ ሰው ማዲያ ሲይዘው የቆዳ ቀለም የሚሰጡ ሴሎች የበለጠ ንቁ ይሆናሉ። እነዚህ የቆዳ ህዋሶች አንድ ነገር ሲቀሰቀስ ሚላዝማ የሚያሳድግ ሲሆን ይህም ከመጠን በላይ እንዲሆኑ ያደርጋቸዋል። በዚህ ምክንያት ለማዲያት የመጋለጥ እድላችሁ ይጨምራል ማለት ነው። ማዲያትን በቤት ውስጥ ለማከም የሚረዱ ቀላል ተፈጥሯዊ የማዲያት ማጥፊያ መንገዶች አሉ። በዝርዝር እናያለን። በመጀመሪያ በአንደኛ ደረጃ የተፈጨ አጃ ዱቄት ከማር ጋር በመለወስ መቀባትና ለግማሽ ሰዓት አቆይቶ ለብ ባለ ውሃ መታጠብ። በሳምንት 3 ጊዜ ይህንን ብታረጉት በጊዜ ሂደት ለውጥ የሚመጣ ይሆናል ማለት ነው። ሁለተኛ ግማሽ ሻይ ማንኪያ ሲኒ የበሰለ ፓፓያ በመፍጨት ከ2 ማንኪያ ማር ጋር ቀላቅሎ መቀባት ለ20 ደቂቃ ቆይቶ ለብ ባለ በውሃ መታጠብ። ይሄም ለውጥ የሚያመጣ ይሆናል። ሶስተኛ አንድ ቲማቲም በመፍጨት ከ1 ሻይ ማንኪያ አርጎና 1 ሻይ ማንኪያ አጃ ዱቄት ጋር በመቀላቀል ፊታችን በደንብ አዳርሳችሁ በመቀባት ለ20 ደቂቃ ያቆይታችሁት ብትታጠቡትም እንደዛው ለውጥ የምታመጡ ይሆናል ማለት ነው። አራተኛ ሬትን መጠቀም ነው። አንድ ሬት ቅጠል በመውሰድ ጄል የሚመስለው ዝልግልግ ፈሳሽ ተቀብቶ ለ2 ደቂቃ ያህል ማሸት። ከዛም ደግሞ ከ15 እስከ 20 ደቂቃ ቆይታችሁት ለብ ባለ ውሃ ብትታጠቡት ለውጥ ታመጣላችሁ። ይህን ውድ መጠቀም ያለባችሁ ግን ማዲያቱ እስኪጠፋ ድረስ በየቀኑ ብትቀቡት እጅግ የሚመከር ይሆናል ማለት ነው። አምስተኛ የሎሚ ጭማቂ ነው። የሎሚ ማዲያትን ለማጥፋት እጅግ ምርጡ መንገድ ነው። ሎሚ ጭማቂ ፊትን ተቀብቶ ለ2 ደቂቃ ፊታችሁን ተቀብታችሁ ለ20 ደቂቃ ካቆያችሁ በኋላ መታጠብ። የሎሚ ጭማቂና ማርን በእኩል መጠን በመቀላቀልና ፊትን መቀባት ትችላላችሁ ማለት ነው። ከዚያም በሞቀ ፎጣ ለ15 ደቂቃ ያህል ሸፍኖ በማቆየት ከዛም መታጠብ የምትችሉ ይሆናል ማለት ነው። ስድስተኛ እርድ ነው። 1 ሻይ ማንኪያ የተፈጨ እርድ ከ2 እስከ 3 ሻይ ማንኪያ ወተት ጋር በመደባለቅ በማዋሃድ 1 ሻይ ማንኪያ የባቄላ ወይም ደግሞ የሽምብራ ዱቄት ጋር ቀላቅሎ መቀባት። ከዛም በኋላ ለ20 ደቂቃ ቆይቶ መታጠብ። ይሁድ በየቀኑ መቀባት ማዲያቱ እስኪጠፋ ድረስ መቀባት ይችላላችሁ። የሎሚ ጭማቂ ከእርድ ዱቄት ጋር በመደባለቅ መቀባት ጥሩ ውጤት የሚያስገኝ ይሆናል። ሰባተኛ የነጭ ሽንኩርት ጭማቂ ብትጠቀሙ ይመከራል። ከ2 እስከ 3 የሚሆኑ ሽንኩርቶችን በመፍጨት የሽንኩርቱን ውሃ በማጥለል ከዛ የሽንኩርቱን ውሃ በጥጥ በመንከር ማዲያቱን መቀባት። ከዛም ለ20 ደቂቃ ቆይታችሁ ለብ ባለ ውሃ መታጠብ። በየቀኑ ለተወሰነ ሳምንት መቀባት እጅግ ይመከራል። ለውጥም የምታመጡ ይሆናል። ስምንተኛ 1 ማንኪያ የአፕል አቼቶ ከ1 ማንኪያ ውሃ ጋር በመደባለቅ መቀባትና ከ3 እስከ 5 ደቂቃ ባቆይታችሁት ከዛ በኋላ መታጠብ ማዲያቱን ለማጥፋት ይረዳችኋል ማለት ነው። ከነዚህ መፍትሄዎች ለእናንተ የሚመቻችሁን አንዱን በመምረጥ መጠቀም ትችላላችሁ። እነዚህ ስትጠቀሙ ግን ሽፍታ፣ ማቃጠል፣ ማሳከክ ስሜት የሚሰማችሁ ከሆነ ለዛ ነገር አለርጂ ልትሆኑ ስለምትችሉ ቶሎ ማቆም ይኖርባችኋል ማለት ነው። በመቀጠል አንዳንድ ሰዎች ከ20 እስከ 40 ዓመት የሆናችሁ ለማዲያት የመጋለጥ እድላችሁ ከፍተኛ ይሆናል። ከወንዶች የበለጠ በሴቶች ላይ ማዲያት የመታየቱ የተለመደ ነው። ማዲያት የሚመጣው በፀሐይ መጋለጥ፣ በሆርሞኖች እና ደግሞ ቆዳችሁ በእብጠት በእጅጉ ሲጎዳ ለማዲያት ትጋለጣላችሁ ማለት ነው። ማዲያትን ለማጥፋት የሚረዱ ምግቦችን በዝርዝር እነግራችኋለሁ። ማዲያትን ለማጥፋት የሚረዱ ምግቦችን ብትመገቡ የቆዳ ጥገናን የሚደግፉ፣ የቀለም ለውጥን የሚቀንሱ፣ የኦክሳይድ ውጥረትን የሚዋጉና ሆርሞኖችን የሚያስተካክሉ ናቸው ማለት ነው። ስለዚህ ማዲያትን ለማጥፋት የሚረዱ ምግቦችን በመጀመሪያ እንመለከታለን። በአንደኛ በቫይታሚን ሲ የበለጸጉ ምግቦችን ብትመገቡ እጅግ የሚመከር ይሆናል። ቆዳችሁ የለሰለሰና ጥቁር ነጣብጣቦችንም የሚቀንስ ይሆናል ማለት ነው። ቫይታሚን ሲ ከመጠን በላይ ሚላኒን ምርት የሚያግድና ኮላጅንን የሚደግፍ ነው። ስለዚህ ብርቱካን፣ ሎሚ፣ የወይን ፍሬ፣ እንጆሪ፣ ብሮኮሊ፣ ጎመን ብትመገቧቸው እነዚህ ሁሉ ጥቁር ፊታችሁ ላይ ወጣ ነጠብጣቦችን ያጠፋሉ። ቆዳን ከፀሐይ ጉዳት ይጠብቃል። ቆዳን የበለጠ አንጸባራቂ እንዲሆን ያስችላቸዋል ማለት ነው።
ሁለተኛ በቫይታሚን ኤ እና በቤታ ካሮቲን የበለጸጉ ምግቦችን መመገብ እነዚህ ቆዳ እንደገና እንዲታደስና ማዲያትን ለማጥፋት ይረዳሉ። እንደ ካሮት፣ ጣፋጭ ድንች፣ ዱባ፣ ስፒናች፣ ጎመን ያሉ እንደ እንቁላሎችን ብትመገቡ የቆዳ ጤናን የሚደግፉ ይሆናሉ። ሶስተኛ በቫይታሚን ኤ የበለጸጉ ምግቦችን ብትመገቡ እጅግ የሚረዳችሁ ይሆናል። ቆዳችሁን ከአልትራቫዮሌት ጨረር ይከላከልላችኋል፣ ጉዳቱንም ይቀንሳል። እንደ አቮካዶ፣ ለውዝ፣ ኦቾሎኒ ማለት ነው፣ የሱፍ አበባ ዘሮች፣ ወይራ ዘይትን አንድ ላይ አርጋችሁ ምግባችሁ ውስጥ በመጨመር እነዚህን ብትጠቀሙ ማዲያትን ለማጥፋት ያግዛችኋል። አራተኛ እንደ ቲማቲም በተለይ ደግሞ የበሰለ ቲማቲም ብትጠቀሙ፣ ሀባብ ወይም ፍሬ ብያችኋለሁ፣ ፓፓያ፣ በተጨማሪም እብጠትና ኦክሳይድ ውጥረትን የሚቀንሱ ወይም ደግሞ ውጥረትን የሚዋጉ ምግቦችን መመገብ ተፈጥሯዊ የፀሐይ መከላከያ ናቸው። አጠቃላይ ቆዳችሁ ከፀሐይ ጉዳት ለመከላከል ይረዳሉ። በተጨማሪ ብትጠቀሙ ይመከራል። እብጠትና ኦክሳይድ ውጥረትን የሚዋጉ ምግቦችን መመገብ እንደ ብሮኮሊ፣ ጥቁር ቸኮሌት፣ ፖም መመገብ የተበሳጨ ቆዳን ለማረጋጋት ይረዳቸዋል ማለት ነው። አምስተኛ በከፍተኛ መጠን ውሃ ብትጠጡ ይመከራል። ከፍተኛ ውሃና መርዛማ ንጥረ ነገሮችን የሚያጸዱ ምግቦችን ብትመገቡ እጅግ ይረዳቸዋል። ቆዳችሁ ንጹህና እርጥበት ያለው እንዲሆን እጅግ የሚያስችላችሁናል። ስለዚህ ማዲያትን የሚያባብሱ መርዛማ ንጥረ ነገሮችን ለማስወገድ ይረዳል ማለት ነው። በየቀኑ ከ2 እስከ 3 ሊትር ውሃ ብትጠጡ እጅግ ይመከራል። ከዛ ጋር እያያዛችሁ ሰላጣ፣ ሀባብ፣ የኮኮናት ውሃ፣ የሎሚ ውሃ መጠቀም፣ በተጨማሪም የካሮት እና የብርቱካን ጭማቂ አንድ ላይ አርጋችሁ መጠቀም፣ የሎሚና የዝንጅብል ውሃ አንድ ላይ አርጋችሁ መጠቀም፣ የሮማን ጭማቂ መጠቀም የቆዳ እርጥበትን የተሻለ ያደርገዋል። ከዚህ በተጨማሪ ጉበት መርዝን ለማስወገድ ይረዳል። ስለዚህ አጠቃላይ ለማዲያት የመጋለጥ እድላችሁ ከዚህ ጋር ተያይዞ የሚቀንስ ይሆናል ማለት ነው። በመጨረሻ ማዲያትን ሊያባብሱ የሚችሉ ምግቦችን መቆጠብ አለባችሁ። እነዚህ ምግቦች ማቆም ይኖርባችኋል። ከመጠን በላይ ስኳር ያላቸው ምግቦች ማቆም ይኖርባችኋል፣ ወይም ደግሞ መጠጦችን መቀነስ ይኖርባችኋል ማለት ነው። ከተጠበሱ ምግቦች ራሳችሁን ማራቅ ይኖርባችኋል። የአልኮል መጠናችሁን በተቻላችሁ መጠን መቀነስ ወይም ደግሞ ማቆም ይኖርባችኋል። ከመጠን በላይ ቡና ከመጠጣት መቆጠብ ይኖርባችኋል። በቀን ከ2 ወይም ደግሞ 3 ሲኒ በላይ አትጠጡ። አጠቃላይ ነጭ ዳቦንም እንደዛው የመቀነስ ይኖርባችኋል። እነ ፓስታና መኮሮኒ እነዚህን አያይዛችሁ አንድ ላይ መቀነስ ይኖርባችኋል ማለት ነው። እነዚህን የምትጠቀሙ ከሆነ ግን እብጠትና የሆርሞን አለመመጣጠንን ስለሚጨምሩ ከዚህ ጋር ተያይዞ ማዲያታችሁን የሚያባብሱ ይሆናሉ ማለት ነው። በመቀጠል ለማዲያት የሚያጋልጡ ሁኔታዎች ምንድናቸው የሚለውን በዝርዝር የምነግራችሁ ይሆናል። አንደኛ ለፀሐይ ብርሃን መጋለጥ ለማዲያት ያጋልጣቸዋል። ሙቀትና ጨረርን ማስወገድ ይኖርባቸዋል። የፀሐይ ብርሃን ወደ ቆዳችሁ ሲመጣ ሰውነታችሁ ብዙ ሚላኒን እንዳመነጭ ያነሳሳል። እንደ ፊት፣ አንገትና ክንዳችሁ አካባቢ ብዙ ፀሐይ ብርሃን ስለሚያገኛቸው ቆዳችሁ ላይ ማዲያት የመከሰት እድሉ ሰፊ ይሆናል ማለት ነው። ቆዳችሁ ለአልትራቫዮሌት ጨረር ሲጋለጥ ሰውነታችሁ ብዙ ቀለም እንዲያመርትን ያነሳሳል ማለት ሰውነታችሁ ላይ ጥቋቁር ነጠብጣቦች እንዲወጡና ማዲያት እንዲይዛችሁ ይሆናል ማለት ነው። በሁለተኛ ደረጃ እርግዝና ነው። የሆርሞን መዛባት ጋር የተያያዘ ነው። በእርግዝና ወቅት የሚከሰቱ የኤስትሮጅንና ፕሮጀስትሮን ሆርሞን መጨመር ሚላዝማን ያነሳሳል። ከዚህ ጋር ተያይዞ ማዲያ ሊከሰት ይችላል፣ ግን ተመልሶ የሚጠፋበት እድል ሰፊ ይሆናል ማለት ነው በእርግዝና ከመጣ። ሶስተኛ ውጥረት ነው፣ ወይም ደግሞ ጭንቀት ካለባችሁ ለማዲያት የመጋለጥ እድላችሁ ሰፊ ይሆናል። ውጥረት ሰውነታችን ኮርቲሶል የተባለው ሆርሞን በብዛት እንዲፈጠር ያደርገዋል። አጠቃላይ ኮርቲሶል መጨመር ደግሞ ሚላዝማን ሊያነሳሳ ይችላል። ከዚህ ጋር ተያይዞ ማዲያት የመያዝ እድላችሁ ሰፊ ይሆናል ማለት ነው። አራተኛ የታይሮይድ በሽታዎች ለማዲያት የመጋለጥ እድላችሁ ሰፊ ይሆናል። ታይሮይድ በአንገት ላይ የሚገኝ እጢ ነው። ሰውነታችሁ ጠቃሚ በሆኑ ስራዎች የሚያግዙ ሆርሞኖችን ያዘጋጃል። አጠቃላይ የልባችሁ ፍጥነት ምን ያህል ጊዜ እንደሚመታ ይቆጣጠራል። የታይሮይድ እጢ ችግር ካጋጠማችሁ ለማዲያት የመጋለጥ እድላችሁ እንደዛው የሚጨምር ይሆናል። አምስተኛ ማዲያት ያለበት የደም ዝምድና ካላችሁ ከዚህ በፊት ማዲያት በእናት ሊሆን ይችላል፣ በአባት ሊሆን ይችላል። አጠቃላይ ግን ዝምድና ካላችሁ ማዲያት ካለበት ሰው ጋር ከዛ ጋር ተያይዞ ማዲያት ሊመጣባችሁ ይችላል ማለት ነው። ስለዚህ አጠቃላይ ማዲያት ያለበት ዝምድና ካላችሁ እናንተ ላይ ማዲያት የመውጣት እድሉ ሰፊ ሊሆን ይችላል ማለት ነው። እንግዲህ በመጨረሻም እነዚህን ነገሮች አርጋችሁ ለውጥ የማታመጡ ከሆነ ወደ ሕክምና ጣቢያ በመሄድ መታየት ይኖርባችኋል ማለት ነው። ስለዚህ ለማዲያት የሚደረግ ሕክምና አለ። አንዳንድ ጊዜ ማዲያት ለአመታት ሊቆይባችሁ ይችላል። ስለዚህ በተደጋጋሚ ማዲያት ለሚያስቸግራችሁ ከሆነ የቆዳ ህክምና ባለሙያ ጋር በመሄድ
የህክምና አማራጮችን መውሰድ ይኖርባችኋል ማለት ነው። በቅርብ ዓመታት ውስጥ ብዙ የህክምና እድገቶች አሳይቷል ማለት ነው። ስለዚህ ከዛው መርጣችሁ መጠቀም ትችላላችሁ። በቅድሚያ ለማዲያት የሚያጋልጡ ሁኔታዎችን ማከም ያስፈልጋል። ከዛ በተጨማሪ በባለሙያ የታገዙ መድኃኒቶች አሉ። የቆዳ ቀለም ሰጪ ህዋሶችን የሚቀሰቅሱ የፀሐይ መከላከያ መድኃኒቶችን አሉ። እነዚህ መድኃኒቶች ይታዘዙላችኋል። እነዚህ መድኃኒቶች በስርዓት የምትጠቀሙ ከሆነ ለውጥ የምታመጡ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ የጤና ቪዲዮ ይሄንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው።